በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ አሁን ልናነበው የተዘጋጀሁት ክፍል 2 ሲሆን በዚህ ክፍል 2 ውስጥ መልእክት 3ን ብቻ አነባዋለሁ። በዚህ መልእክት 3 ርዝመት ስላለው ገጹም ወደ 98 ገጽ የሚወስድ በመሆኑ በአንድ ክፍል እንዲሆን አድርጌዋለሁ። በጥሞና እንድትከታተሉት አደራ እላችኋለሁ። መልእክት 3 በምድሪቱ ሁሉ ላለ የሰው ዘር በሙሉ ተጻፈ በመጋቢት 19 ቀን 2001 ዓመተ ምህረት። ይህ መልእክት የመጨረሻ የአፈጻጸም ውሳኔ ሲሆን የመጀመሪያውንና የሁለተኛውን መልእክት ወደ አፈጻጸም የሚቀይር ውሳኔ ነው። ማስታወሻ፣ መልእክቱን በጥንቃቄ አንብቡ። ለሌሎች ሲሰጡ ሁሉንም ገጾች ይስጡ። አይቀንሱ፣ አይጨምሩ፣ አያሻሽሉ። ይህን የሚያደርጉ አለቅጣት አይታለፉምና እኔ በነፃ እንደሰጧችሁ እናንተም በነፃ ስጡ። ፈቅዶ ወዶ ከሰጧችሁ ተቀበሉ። በረከቱ ይበልጥብናል ካላችሁ አትቀበሉ። ፋክስ አድርጉት፣ ኢሜል አድርጉት፣ በድረገጾቻችሁ ልቀቁት፣ በፖስታም ላኩ፣ በጋዜጣ በመጽሔት አትሙት፣ አሰራጩት፣ በሬዲዮ በቴሌቪዥን ልቀቁት። እንደ ትእዛዙና ምክሩ ለማያደርጉ በትእዛዝ ውስጥ የሚገጥማቸውን ያንብቡ። በጎ ለመስራት ማንም አይከለከልም። መሪም እውነተ መሪ ሁሉም የሚመዘነው እንደ መጸጸቱና እንደ ቅን ተግባሩ ነው። በጎ ስራም የሚጀምረው ከትንሹ ነውና መልካም የመረዳት ንባብ ይሁንሉ። ገጽ 1 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድስተ ቅዱሳን ድንግል እናታችን የተመሰገነች ትሁን። አሜን። የአብርሃም የይስሐቅ ያዕቆብ አምላክ የሰራዊት ጌታ እግዚአብሔር የእኛም የአባቶቻችን አምላክ ስሙ የተመሰገነ ይሁን። አሜን። 1 መግቢያ። የፍጥረት ሁሉ ጌታ ስሙ ይክበር ይመስገን። በዓይናችን ከምናየው ከምድርና ፀሐይ በብዙ ትሪሊዮን ክብደት ስፋትና ርቀት የሚበልጡትን ከዋክብቶችን የፈጠረ በሰማይ ላይ እንደማይቆጠር አሸዋ የበተነ ሁሉን ቻይ ፈጣሪ በብዙ ሚሊዮን የሙቀት ዲግሪ ሴልሺየስ የምትንቀለቀለውን ፀሐይ በአንድ ስፍራ አቁሞ ለምድርና በውስጧም አልቆ ለፈጠረው ሰውና ፍጥረታት በሙሉ እንድታገለግል ብርሃንና ሙቀት እንድትለግስ ላደረገ አምላክ ከብርሃን እጅግ በፈጠነ ሩጫ የሚከንፉትን በቅጽበትም ለሚሰወሩት በትልቅነታቸው ከፀሐይ በብዙ ቢሊየን የሚበልጡትንም ከዋክብት ህልው ላደረገ አብ ወልድ መንፈስ ቅዱስ አሐዱ አምላክ ይክበር ይመስገንና ይህን አምላክ በምን ልክ በምን ቋንቋ በምንስ የፍጥረት ብልሃት ትገልጹታላችሁ ትመስሉታላችሁስ? ጌታችን ፍጹምና ከህሊናችን እሳቤና ግምት እጅግ የራቀ ነው። በምንም አንመስለው። ስንወደው፣ ስንታዘዘው፣ ስናመልከው ያኔ በቸርነቱ በበረከቱ በአባትነቱ በርኅራኄው በፍቅሩ በቅን ፍርዱ እናውቀዋለን። ስንንቀው፣ ስንክደው፣ በሱ ምትክ ሌላ አምላክ ስናቆም የቁጣውን በትር የሚያሳርፍ ምንም አምሳያ የሌለው አምላክን በምን ትገልጹታላችሁ? ከሰው ይልቅ እንስሶች በተሰጣቸው የደመ ነፍስ እይታ የተሰጣቸውን ስርዓተ ሕይወትና አኗኗር ሳያዛንፉ ለሰው አገልግለው ያልፋሉ። ባጭሩም ሆነ በረዘመ ዘመናቸው ፈጣሪያቸውን ያመሰግናሉ። ሰውስ የከበረው የአዳም ዘርስ እንደ ፍጥረት ልቀቱ ነውን?
እንድናስተውል አእምሮ ለሰጠን አምላክ ምስጋና ይገባዋል። ሰውን ለክብሩ ሊመሰገንበት በራሱ አምሳል እጅግ አልቆ የፈጠረ የሰራዊት ጌታ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አሐዱ አምላክ ከዘላለም እስከ ዘላለም ይክበር ይመስገን። በአንድነቱ በሦስትነቱ የከበረ ጌታ የተመሰገነ ይሁን። በማንኛውም ፍጥረት እሳቤና ሕሊና የክብሩ የግዝፈቱ የጥልቀቱ የብርሃን ምንጭነቱ የማይዳሰስ ጌታ ሁሉን ህልው የሚያደርግ ሁሉን የሚያሳልፍ ማንም በማይቀርበው ብርሃን ላይ ማንም ሊያየው በማይችለው የሰዓት ፍምና ምንጭ ላይ ዙፋኑን የዘረጋ የገዘፉትንም ያነሱትንም የሚታዩትንም የማይታዩትንም ረቂቅ ፍጥረት ሁሉ ቅዱስ 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 እያሉ ሌት ተቀን በምስጋናቸው የሚያረሰርሱት እንደ አርሞኒየም ጠል ሳያቋርጥ ምስጋናው ዘወትር የሚፈስለት ጌታ ይክበር ይመስገን፣ አሜን። እኔም የሥላሴ ባሪያ እጅግ ባደፈችው አንደበቴ እጅግ በምታንሰው ሰውነቴ ደፍሬ አመሰግነዋለሁ። ቃሉን፣ ትእዛዙን፣ ፍርዱን፣ ተግሳጹን፣ ቁጣውን፣ በረከቱን፣ ምሕረቱን ለሰው ዘር በሙሉ ከሁሉ በሚያንሰው በእኔ ይነገር ዘንድ ፈቃዱ የሆነ የሰራዊት ጌታ እግዚአብሔር ይክበር ይመስገን እላለሁ። አሜን። የዛሬው መልእክት አዲስ ትእዛዝ፣ አዲስ መልእክት የሚመነጭበት ሳይሆን ቀድሞ በተገለጹት አንደኛና ሁለተኛ መልእክቶች እንደተገለጸው በልዑል እንደተወሰነውና እንደታዘዘው እኔም ሳይጨመር ሳይቀነስ እንደገለጽኩላችሁ ሁለቱም መልእክቶች የሚወቅሱ ፍርድን የሚገልጹ ናቸው። የሰራዊት ጌታ ፍርድ በመጻኢ ሕይወታችን ላይ ምን እንደሚመስል በየትኛው ተግባራችን ላይ እንደተመሰረተ ጠቅልሎ የሚገልጽና ፍርዱንም የሚያሰማ ለንስሐም ዕድል የሚሰጥ ነው። የቅጣቱንም ሁኔታ የሚገልጽና ጅምሩንም በግልጽ እያሳየ ያለ ቀጣይነቱንም የሚያሳይ ነው። ታዲያ ይህ መልእክት ለምን ተጻፈ የሚል ጥያቄ ሊኖር ይችላል። በእርግጥም ሊጠየቅ ይገባል። በአንደኛው መልእክትና በሁለተኛው መልእክት የሰፈረው የጌታ ቅን ፍርድ ውሳኔ አፈጻጸሙ ጥልቀቱን እናም የሚመጣውን ውጤት የሚገልጽ በመሆኑ ይህ መልእክት ደግሞ የተበተነውን ለመሰብሰብ የተሰበሰበውን መልካም ፍሬም ለመሸከፍ ነው። በዚህ መልእክቴ የሁለቱንም መልእክቶች አፈጻጸም በዝርዝር ለመግለጽና በመላው ዓለም ላሉ ሕዝቦች ሁሉ እንደየአደረጃጀታቸው የተፈጻሚነቱን ዝርዝር እንዲያውቁ በቅጣቱም ሆነ በምሕረቱ የተጎበኙ ሁሉ ሊያደርጉ ስለሚገባቸው ዝርዝር መመሪያና ማረፊያ መደምደሚያ ለማስቀመጥ የታሰበ ነው። በአምላኬም ይህንን እንዳደርግ የታዘዝኩት ስለሆነ ነው። በዚህ መልእክት እዚህ ላይ አንዳንድ ማብራሪያ ያስፈልጋል። በየንባቤ መሃል ከቅዱስ ቃሉ ከእግዚአብሔር ቃል ወይም ኃይለ ቃል ከሚገለጽበት ከሰማንያ ያህሉ መጽሐፍ ቅዱስ ውስጥ አንዳንድ ልታነቧቸው የሚገቡ ጥቅሶችን ቁጥራቸውና ምዕራፋቸውን እገልጻለሁ። በዚህ መልእክት ለሁሉም መንግስቶች፣ ድርጅቶች፣ መንፈሳዊ ተቋሞች፣ ቡድኖች፣ ግለሰቦች፣ ማህበሮች፣ ክፍለ አህጉሮች፣ አገሮች በሁለቱም መልእክቶች ውስጥ ለሚመዘኑ በልዑል
ፊትም ሊታዩ በዚህ መልእክት እንደሚገለጽ ሁሉ ምን እንደሚመስሉ እንዲያውቁት የሚያደርግ የሁለቱንም መልእክቶች ዝርዝር ማብራሪያና መመሪያ በመስጠት ዓለም ወዴት መጓዝ እንዳለባት ከልዑል የታዘዘውን በማሳወቅ ሁሉም የሰው ዘር ከእንግዲህ ወዴት የመንፈሳዊንም ሆነ የሥጋውን አመራር እንደሚያገኝ የሚያስረግጥ ይሆናል። ሁሉም ልብ ይበል፣ የቀደመው የዓለም ሥርዓት ሁሉ ይሻራል። የመዋቀሻው ዘመን አልፏል። አሁን በዓይናችሁ እንደምታዩት በጆሮአችሁም እንደምትሰሙት ዓለም በምጥ ጅማሮ ውስጥ ናት። ስለሆነም ከእግዚአብሔር አገልጋዮችና ባሮች መንፈሳዊም ሆነ ሥጋዊውን አመራር እንደ ልዑል ትእዛዝና ፈቃድ መስጠት ግድ ነው። የኔም ሆነ የወንድሞቼ የኃላፊነት ግዴታ ነው። ጭንቁ እየበረታ ሲመጣ በጎቹን ማረጋጋት፣ ማጽናት፣ ወደ መልካሙ ስፍራ መምራት አለብንና ለመንጋው መሰማሪያ፣ መመሰጊያ፣ መጠለያ ማሳየት፣ ወደዚያም መምራት የእረኞች ግዴታ ነው። ከበጎቹ መቀላቀል የማይገባቸውን ፍየሎች፣ ተኩላዎች በፍርድ እንዴት እንደሚጠበቁ ማረፊያቸውንም ያውቁት ዘንድ ማድረግ ይግድ ይላል። ተግሣጽን ንቀው ትእዛዝን አፍርሰው በአመፅ አድገው በክፋት አጅተው ለመልካሞቹ እንቅፋትና ጥፋት ሆነው ሁሌም እንደማይቀጥሉ ዳኛው ልዑል በቃሉ መሰረት እንደሚፈርድባቸው ሊያውቁት ይገባል። ይህንንም ኃላፊነት የተሸከሙ የበጎች እረኞች ከመንጋቸው ተኩላዎችን ማራቅና በጌታ ቀን ፍርድ ስፍራቸውን ማስያዝ ይገባቸዋል። በአንድ ባህሪ ሶስትነቱ ፍጹም የሆነ ልዑል የሰጠንን የእረኝነት ኃላፊነት ልንወጣ በስሙ ለተጠራለት ታመኑ ሁሉ የውዴታ ግዴታ ያለብን። ለፍቃዱ የምትገዙ ሁሉ የእግዚአብሔር ቃል ዘመኑን ሁሉ ይዋጃል፣ ዓለምንም በየዘመኑ ያጸናል። በየዘመኑ ያሉ ትውልዶችን ሁሉ በቃሉ ይፈርዳል፣ ይመራል፣ ይቀጣል፣ ይገስጻል፣ ወደ እውነት መሄጃውን መንገድ ያመላክታል። ለሰው ያለው ፍቅር መለኪያ የለውም። የዚህ ሁሉ ዘመን ትዕግስቱ ለሰው ዘር ሁሉ ያለውን የፍቅር ርቀት ያሳያል። ሰውን ከጥፋቱ ለመመለስ ወደ መንግስቱ ወራሽነት በንስሐ እንዲመለሱ ለማድረግ ሁሉም የሰው ዘር የሚያውቀውን ማንም ሊከፍለው የማይችለውን የኃጢአት ዕዳ በመክፈል በፍቅሩ ወደ መንግስቱ እንድንፈልስ አድርጓል። ለ5500 ዘመን የዘለቀ ትዕግስት፣ ለ2000 ዘመን የዘለቀ የምሕረትና የፍቅር ጥበቃ፣ የአባትነት ተግሣጽና ምክር ማን ያደርገዋል? ለመሆኑ ይህንን ጌታ በምን ልንመስለው እንችላለን? በየዘመኑ በስሙ ያተማቸውን በቅዱስ መንፈሱ ያነጻቸውንና የሞላቸውን ነቢያትን፣ ሐዋርያትን፣ እረኞችን፣ ባህታውያንን፣ መነኮሳትን ከጳጳስ እስከ ዲያቆን ለአገልግሎቱ ታምነው በመውጣት ለሰው ዘር በሙሉ የመዳንን መንገድ ሲያሳዩ፣ ወደ ፍቅሩ መንግስት ሕዝብን ሲጠሩ፣ ሲወቅሱ፣ ሲያስተምሩ ማን አስተዋለ? እኛ ሰዎች ደፋሮች ነን። ለዲያብሎስም የጥፋት ሥራ መማሪያና ከለላ ሆነናል። ለእውነት የመጡትን የጌታ እረኞች ምን አደረግናቸው? ምንስ ከፈልናቸው? አዎ ሁሉም የሚያውቀው ነው። አሰርናቸው፣ አሳደድናቸው፣ ገደልናቸው። ይህ የሚታይ የሚዳሰስ የሚዘከር የጨለማ ስራችን ነው። ሰው ሆይ አድምጥ። በምድር ላይ ከተበተነው ፍጥረት ሁሉ የምትበልጥ በማስተዋል አስበ በማደር በማዋል የምትኖር ክፉና በጎን የሚለይ ጥቅምና ጉዳትን የሚያውቅ አእምሮ የተቸረህ ሁሉም ሕይወት ያለው የምድር ፍጥረት ከበታች እንዲገዛ ልዑል ያደረገልህ በአምሳሉ ፈጥሮ በክብር አልቆ በደሙ ዋጅቶ ለማንም ያላደረገውን የፍቅር ጸጋውን ያለበሰ የሰው ዘር አድምጥ። በትዕቢት ተሞልተህ ለምን ትጠፋለህ?
በከንቱ ለምን ትጠረጋለህ? ለምንስ አጥፊን ዲያብሎስን ትታመናለህ? ለምንስ ወደ ጨለማው ትገሰግሳለህ? ስንቶች ሊወቅሱ ወደ እውነት ሊመልሱ ተነሱ። አንተስ ምን ከፈልካቸው? እንዴትስ ሸኛቸው? ለየትኛው የእግዚአብሔር የታመነ አገልጋይ መልካም መለስክ? አንድም ምስክር የለህም። ሁሉንም አሳድሃል፣ ሁሉንም ገለሃል፣ ሁሉንም አጥፍተሃል። ለሚጠፋ ስልጣን፣ ክብር፣ ሀብት፣ ገንዘብ ስትል የጥፋት እጅህን አስረዝመሃል። ለመሆኑ በዓለም ላይ የነገሱ የሰለጠኑ በባለ ሀብትነት፣ በመሪነት፣ በጦር አዝማችነት ስማቸው ገኖ በሰዓቱና በጊዜው በተሰጣቸው ትንሽ ዓመታት የዘላለም ስልጣን፣ ሀብት፣ ጉልበት ያጸኑ የመሰላቸው የሰው ዘር በሙሉ የእነሱ ባሪያና አገልጋይ እንደሆነ በመቁጠር በንቀትና በትዕቢት የተጓዙ ኋላም ሳያስቡት የጨለመባቸው ስንቶች ናቸው። ኦሪት ዘዳግም ምዕራፍ 32ን በሙሉ ይነበብ። ከትላንቶቹ የማይማሩ የዛሬዎቹ ከቀደሙት ጨካኞች ብሰው በእውቀታቸው፣ በጦራቸው፣ በሀብታቸው፣ በገንዘባቸው ብዛትና በጦራቸው ታምነው ሰውን ለመግዛት በጭካኔ ለመንዳት ምን ያላደረጉት አለ? የዘመኑ አጥፊዎች በዲያብሎስ በመመራት በሱ ፈቃድና ትእዛዝ በመነዳት የሚተካከላቸው የሌለ ሆነዋል። በብልጠትም ፈጣሪን የሚያታልሉ አድርገው ያስባሉና ዛሬ በየአገሩ ያለ መሪ፣ ባለ ሀብት፣ ነጋዴ፣ ባለ ኢንዱስትሪ፣ የጦር አዛዥ፣ የጸጥታ ኃላፊ ቀን እንደ ሰው ለብሶ የሚንቀሳቀስ የሚሊዮን ከበሬታን ስፍራ ይዞ የሚያዝ የሚናዝዝ ሲሆን ሌት ደግሞ ወደ መኝታው በመሄድና ፈጣሪውን ከማመስገን ይልቅ ወደ ጠንቋይ፣ መጽሐፍ ገላጭ፣ ኮከብ ቆጣሪ፣ ድቤ መቺ፣ ጫት ቃሚ፣ ሼክ፣ ደብተራ ተብታቢ፣ የአየር የምድር የውሃ የጥፋት አጋንንት መላእክቶችን ሳቢ በማሰስ ደጅ ሲጠና ይውላል ያድራል። ሲጎነበስ፣ ሲሰግድ፣ ሲለምን ያመሻል። የሚያዙትንም ሳያቅማማ ይፈጽማል፣ ያስፈጽማል። የመረጃ ምንጮቹ፣ የስልጣን ምሰሶቹ፣ የገንዘብ ሰብሳቢዎቹ አድርጎ ስለሚቆጥራቸው አድርግ የተባለው ማንኛውንም የከፋ ስራ ይሰራል። እነዚህ የጨለማ ሰራተኞች ከተገዙላቸው ለአጭር ጊዜ የሚያገለግል ሲሆን የእግዚአብሔርን መንገድ ሰው እንዳይከተል በማድረግ ወደ ጥፋቱ ሲነዱ ለንስሐ ሳይበቃ ከፈጣሪው ሳይታረቅ በቁሙ ወደ ውርደት ቢሞትም ወደ ገሃነም የሚሰድዱት ናቸው። እነሱ ለፍርድ እንደተጠበቁ ሁሉ ሰውም የቅጣታቸው ተሳታፊ የዘላለም የጨለማ ወራሽ እንዲሆን ያደርጉታል። ዛሬ ተመቸኝ የምትል የዘመኑ ፈራጅ፣ ፈላጭ፣ ቆራጭ አድምጥ። ዛሬ ብዙ እንዲያውም ሁሉም መሪዎች ማለት ይቻላል የዲያብሎስ ተገዦች ናቸው። ባለሀብቶች፣ ስለ እውነት የሚያውቁ የሃይማኖት አባቶች፣ ከተራ ስፍራ እስከ ከፍታ ያሉ ሀብት፣ ስልጣን፣ ክብር ናፋቂዎችና በያዙት ላይም አብዝተው ለመጨመር የሚለፉ ሁሉ የዚሁ የጨለማ ገዢ ተገዥ ናቸው። በእግዚአብሔር ቃል እንደተነገረው በቃሉ ተመስርቶ ከልዑል እስትንፋስ በእኔ በውዳቂ ባሪያው የወጣው አንደኛና ሁለተኛ መልእክቶች እንደተገለጸው ማንም ልብ ያለው ያስተዋለውም የለም። እናንት የዘመናችን የጥፋት ሰዎች ማድመጥ፣ መመለስ፣ መጸጸት በፍጹም አልዞረባችሁም። እንዲያውም ጊዜ ሲቸራችሁ ወደ ክፉ ጥፋት ተሸጋግራችኋል። በመጀመሪያው መልእክት በህዳር 7 1998 ዓ.ም ተጽፎ ፍርዳቸውን እንዲያውቁ ተሰጣቸው። በሁለተኛው መልእክት በግንቦት 27 2000 ዓ.ም እንዲሁ ፍርድንና የመጀመሪያውንም መልእክት በማጽናት የመጨረሻ የፍርድ ማስጠንቀቂያ ተሰጠ። ሊደርስ የሚችለውንም ጥፋት አመለከተ። ማንም አልሰማም።
በተለይ መሪዎች የየሀገሩ መሪዎች እነ አሜሪካ፣ ባቢሎን፣ አውሮፓ፣ ኤሽያ፣ ላቲን አሜሪካ፣ መካከለኛው ምስራቅ፣ አፍሪካ ሁሉም ሰሙ፣ ናቁ፣ ተሳለቁ። የሰው ጥጋብ በስራው ዓለም ሲመጻደቅ የእምነት መሪዎች ቫቲካን፣ ምስራቅ ክልል ያሉ የቻይና፣ የህንድ ጣዖት አምላኪዎች፣ ፕሮቴስታንቶች፣ ሙስሊሞች፣ ሌሎች እምነቶች ሁሉም በተዘዋዋሪም ሆነ በቀጥታ ሰሙ፣ አላዳመጡ። እንዲገባቸው በዓለም መግባቢያ በሆነው ቋንቋቸው ሁለተኛው መልእክት በእንግሊዘኛ ቀረበላቸው። በመልእክቱ እንደተመለከተው የኢኮኖሚ ቀውስ፣ የገንዘብ ቀውስ፣ የከፋ ሪሴሽን፣ የበጀት ጉድለት፣ ግጭት፣ ጦርነት፣ የመሬት መንቀጥቀጥ፣ ማዕበል፣ እንዲሁም ዕለት እሳት ሁሉም ለከፋው እርምጃ መዘጋጀታቸውን እያሳዩአቸው ቢሆንም አልሰማችሁም። ታዲያ እነዚህ መች ይሰማሉ? አመፀኞች ማንን ፈርተው የፈጣሪን ቁጣ ሊቆጣጠሩ እቅድ ፕላን ይነድፋሉ እንጂ ስብሰባ በስብሰባ ያደራጃሉ፣ ግን ምንም የፈየዱት የለም። እየተከሰቱ ያሉት ምልክቶች፣ እርምጃዎች የመልእክቶችን አይቀሬነትና እርግጠኝነት ከልዑል ለመውጣታቸው የሚያረጋግጥ ሲሆን አመፀኞች ሁሉ እንደሚጠረጉ ግልጽ ሆኗል። እኔ ምንም የተናቀ ሕይወት ብመራም ብተችም በልዑል ታዝዤ የአገልጋይነት ስራዬን ለመወጣት የምተጋ እንደሌላው ከዓለም የምሻው የለኝም። ስለ ስሜ እንኳን ለመግለጽ አልፈለኩም። ምክንያቱም እኔ ታዛዥ መልእክት አድራሽ እንጂ ሌላ ምንም እንዳልፈለጉ ሰው ሁሉ ይረዳና ወደ ፈጣሪው መልእክት እንዲያተኩር። ዜና መዋዕል ቀዳማዊ ምዕራፍ 16 ከቁጥር 21 እስከ 23 ይነበብ። እንዲያተኩር ስለፈለጉም ነው። ከፈጣሪም የተማርኩት ትምክህትን አርቆ ትሕትናን መልበስን መልካም ስለሆነ ነው እንጂ ሊነገርም ሊታሰብም የማይችል ስጦታውን ጌታ ለኔ ለትንሹ ባሪያው ሰጥቷል። ትምክህት ከጨለማ ስለሆነ በመመካት አልናገርም፣ መግለጽ ግድ ካልሆነብኝ በቀር። የሰው ዘር አድምጥ። መሪዎች፣ ገዢዎች በከፍታ ላይ አቁመህ የምታያቸው የምትንቀጠቀጥላቸው ጣዖቶች ክቡር ከሌ፣ አዋቂው፣ ባለሙያው፣ ሊቃውንቱ፣ የጦር ባለሙያው፣ ኢኮኖሚስቱ፣ ባለሀብቱ፣ ቢሊዮነሩ፣ ኢንዱስትሪያሊስቱ፣ የሕክምና ጠበብቱ፣ መሐንዲሱ፣ የአየር ንብረት አዋቂው፣ የጦር አለቃው፣ ተመራማሪው፣ የፖለቲካ ሳይንቲስቱ፣ አረ ምኑ ተቆጥሮ የሊቁ፣ የአዋቂው፣ የአባይ ጠንቋዩ፣ የጦር ኤክስፐርቱ ወዘተ እኒህ ሁሉ ምን ፈየዱ? ምንስ ለወጡ? ምንስ አመጡልን? በየሀገሩ ሕዝባቸውን በመግዛት በማስጨነቅ ወደ ጥፋት በመንዳት ላይ ያሉ ከመንደር እስከ ሀገር፣ ከክፍለ ሀገር፣ ከአህጉር እስከ አህጉር የተኮለኮሉ ገዦች መቼ ጊዜ ለፈጣሪ ትእዛዝ ጆሮ ሲሰጡ ታየ? የእነሱ ጥፋት ምድርን ሸፍኖ ሰማይን አዳርሷል። የዘመኑን ፊደል ቆጠሩ፣ ሁሉን አዋቂ ሆኑ። ሰርቆ ነጥቆ ገድሎ አመንዝሮ ዋሽቶ አታሎ በየትኛውም ቀን ተሰማርቶ ገንዘብን ሰብስቦ ሕዝብን አስጨንቆ መኖሩ ህልማቸውና ደስታቸው ከሆነ ዘመናት አለፈም ተቆጠረም። በወቀሳ በማስተማር በመገሰጽ በመለስተኛ ቅጣት መፍታት ቢቻል ኖሮ 7500 ዘመን ሙሉ ጌታ ያለ መታከት በትዕግስት ሸፍኖታል። የሚያዳምጥ ጠፋ እንጂ። ጊዜም በሰጡ ምክርም በለገሱ የጥፋትንም ስፋት ባሳወቁ ፍርድንና ፍጻሜውን በገለጹት ሁለት የጌታ መልእክቶች ማን ተጠቀመ? መጪውን አስከፊ ጠረጋና የከፋ አደጋ ለሰው ሁሉ በመግለጽ በኩል በአገሬ ብዙ ባህታውያን መምህራን ከጌታ የተሰጣቸውን ትእዛዝ በመቀበል ለማድረስ ጥረዋል። እስከ ሕይወት ዋጋም ከፍለዋል። ግን
ማን አስተዋለ? ማንም ተሳለቀ እንጂ በእኔ በባሪያው ያስተላለፈውን የፍጻሜ መልእክት ማንን አስደነገጠ? በተለይ በትዕቢት በማናለብኝነት ባውቃለሁ ባይነት የተወጠሩ የየሀገሩ መሪዎች መቼስ ደነገጡ? በህዳር 7 1998 እና ግንቦት 27 2000 የተገለጹት መልእክቶች በህዝብም በመሪዎችም በተለያየ ባህል፣ እምነት፣ የአገዛዝ ስርዓት ውስጥ ያሉ ትንቢተ ኤርምያስ ምዕራፍ 7 ከቁጥር 27 እስከ 28 ይነበብ ያሉ ሁሉ እንዴት ተመለከቱት? እንዴትስ አስተናገዱት? ይኸው አራት አይነት ሰዎች ተከስተዋል። ከነዚህ ከአራቱ አይነቶች የሚዘል አልነበረም፣ አይኖርም። ይህንን በዝርዝር መግለጫ ውስጥ የምታዩት ይሆናል። የአዳም ልጅ እንግዲህ ገላጋይ ወደ ሌለበት ወደ ብርቱ የቅጣት ማዕበል እየተንደረደርክ ነው። ፍጠን፣ አመልጥ ተባልክ፣ ተነገርክ፣ ተመከርክ፣ ተዘከርክ። ትዕቢትህ የበዛ ነውና መልስህ ንቀት፣ ትችት። በመልእክቱ ከመጠቀም ይልቅ ስለ መልእክቱ አድራሻ ወይም አድራሽ ማንነት ለማወቅ ደከምክ። አይ የሰው ልጅ ምክንያትን እየወለደ ሰበብን እየፈጠረ ልትጠቀምበት ይገባህ የነበረውን ቀናቶችና ወራቶች ዓመታትንም በከንቱ አሳለፍክ። ጥቂቶች ግን የተጠቅመውበታል። ወደ ፈጣሪያቸው ጉያ ገቡ፣ ተሸሸጉ፣ ቅጥራቸውን አጠበቁ። አንተስ በምን ላይ አረፍክ? አዝናለሁ፣ ጊዜ አበቃ። የተከፈተው በር ተዘጋ፣ የተከረቸመ። ዛሬ በዓለም ላይ የሚታየው የቀውስ አይነት፣ የተፈጥሮ አደጋ ብዛት፣ የህዝብ ግጭት፣ የየሀገሮች አለመስማማት፣ የታላላቅ መንግስታቶች ወደ አዘቅት የመውደቅና የመጥፋት ጉዞ ጅማሮ ከ2000 ዓመተ ምህረት ማለቂያ ከነሐሴ መጨረሻ ላይ ከዋናው አምላካችሁና ጣዖታችሁ ከአሜሪካ ባቢሎን በገንዘብ ቀውስ የጀመረ ሲሆን አድማሱን በማስፋት የኢኮኖሚ መቅለጥ፣ የኢኮኖሚ ቀውስ ወደ ማህበራዊ ቀውስ እየዘለቀ ይገኛል። ተስማምቶ የሚፈታ ታቅዶና ተተልሞ የሚተገበር ነገር ከእንግዲህ የማይታይበት ወደ ጨለማ መገስገስ ተጀምሯል። ሁሉንም አዳርሷል፣ ይቀጥላል፣ በብርቱም ይቀጥላል፣ በብርቱም ይከፋል። በመልእክት ቁጥር 2 እንደተገለጸው በእንግሊዝኛው የስትንፋስ ጊዜ አይሰጥም። የኢኮኖሚ ቀውስ፣ የገንዘብ ቀውስ፣ የኢንዱስትሪ ቀውስ፣ ስራ ፈቱ፣ በአጠቃላይ በሁሉም ዘርፍ ያለው ቀውስ በከፋ ሁኔታ ይጨምራል። መፍትሄ አጣችሁ በልዑል ፊት እስክትወድቁ ድረስ እና እስክትንበረከኩ ድረስ። የልዑል ቃል ወጣ አይመለስም፣ እንደ ቃሉ ያደርጋል እንጂ። በከፍታ ላይ ያሉ መንግስታቶች በሰበሰቡት ገንዘብ ወርቅ፣ ታንክ፣ ጀት፣ ኒውክሌር፣ የኢንዱስትሪ ብዛት፣ የህንፃ ውበት፣ የጀትና የባቡር የመርከብ ግዝፈትና ርቀት፣ በየቀኑ በሚዘቅጠው ነዳጅ፣ ዘይት፣ በማዳበሪያ፣ በጄኔቲክ ኢንጂነሪንግ በፈጠሩት የእህል ዘር የሚመኩበት፣ ደሃን በምጽዋት ደልለው በሚገዙበት እቅዳቸው የጨለማ አገዛዛቸውን የጥፋት ሲምስርና የግድያ ሕጋቸውን በሚጭኑበት አካሄድ የሚቀጥሉ መስሏቸው አምነውበትም ነበር። ትንቢተ ኢሳይያስ ምዕራፍ 24 በሙሉ ይነበብ። በዲያብሎስ ፍጹም ታምነው ነበር። ዛሬም ወደ ቁልቁለት ጉዞ ጀምረው ከዚህ ጉዟቸው እጅ አልወጡም፣ አይወጡምም። ፍርዳቸውም ወጥቷል፣ ተግባሩንም ጀምሯል። ዛሬ የሚታየው የሞት ጅማሮ ለውጊያው ለማጥፋቱ የታዘዙትን ቅዱሳን መላእክት ለመጨረሻው እርምጃ ጠቋሚ የሆነውን የሚያመላክት የልምምድ እርምጃ እያሳዩ ነው። መቼ ጀመሩ? መጪውን የግዳጅ አፈጻጸም ልታዩ ነው። ገንዘብ የኃጢአት ስር ነው። ገንዘብ ደግሞ
የዲያብሎስ መጠቀሚያ ነው። በመልእክት 2 እንደተገለጸው ታዲያ ይኸው የዘመኑ ባለጠጎች መሪዎች በልጽገናል ባዮች አገሮች ዋና መታመኛቸው ይኸው በቁጥር ለመግለጽ የሚያታክት ገንዘባቸውና ወርቃቸው ነው። የእርምጃው ጅማሮም ደም ስራችን ነው በሚሉት ገንዘብ ላይ በትሩን በማሳረፍ ተጀምሯል። ከእጃቸው እንደ ሰም ይቀልጣል፣ እየቀለጠም ይገኛል። ስለ ትርፍ ብቻ እንጂ ስለ መክሰር ሰምተው የማያውቁ በአሜሪካ፣ በአውሮፓ፣ በኤሲያ፣ በላቲን አሜሪካ፣ በአፍሪካ ያሉ ታላላቅ ባንኮች፣ ኢንሹራንሶች ከመስከረም ወዲህ እየተመቱ ናቸው። በዓለም ያለው ቀውስ ምን ይመስላል? በዚህ ቀውስስ የጉዳቱ መጠን እንዴት ነው? በጥቅሉ በገንዘብ ቀውስ እንደምንሰማው በአጭር ወራቶች ውስጥ ባንኮች ከ3